ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳቸው የሮሃ ቲቪ ተከታታዮች የግንቦት 17 ቀን 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አርሶ አደሩን በኃይል ለሰልፍ ለማውጣት የሞከረው የጁላ ሰራዊት ከባድ ምት ሲደርስበት በራያ ቆቦ የአገዛዙ 45ኛ ክፍለ ጦር አባላት ሙሉ ትጥቃቸውን ይዘው ፋኖን ተቀላቅለዋል። ከግንባር መረጃ ጋር እናሰማቸዋለን። በአፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ መብረቅ ክፍለ ጦር ያሰለጠናቸውን በርካታ የኮማንዶ አባላትን በታላቅ ድምቀት አስመርቋል። በዜናችን ተካቷል። ሰራዊታቸውን በሙሉ በአማራ ክልል አሰማርተው ቀይ ባህርና መዳረሻው የጠፋባቸው የብልጽግና ሹማምንት ፋኖ ቀይ ባህር እንዳንገባ አደረገን ሲሉ ተደምጠዋል። በስፋት እንመለከተዋለን። የብልጽግና አገዛዝ ለውጭ ኃይላት መገዛቱና ሀገሪቱን በዘር መከፋፈሉ ለሀገር ግንባታ ውድቀት መዳረጉን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ገለጹ። ፕሬዝዳንቱ ሙሉ ንግግራቸውን ተሰሙታላቸው። በአዲስ አበባና በኦሮሚያ ክልል የአርሰናልን የዋንጫ ጨዋታ ለመታደም የወጡ በርካታ ወጣቶች ሲታፈሱ፣ በጅማ ከተማ በአፈሳ ወቅት በተከፈተ ተኩስ ወጣቶች መቁሰላቸው ታውቋል። የቪዲዮ መረጃ ይዘናል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አርሶ አደሩን በኃይል ለሰልፍ ለማውጣት የሞከረው የጁላ ሰራዊት ከባድ ምት ሲደርስበት በራያ ቆቦ የ45ኛ ክፍለ ጦር አባላት ሙሉ ትጥቃቸውን ይዘው ፋኖን ተቀላቀሉ። የብልጽግና አገዛዝ በህዝብ ላይ የሚጭነውን የግዳጅ ሰልፍና የፖለቲካ ድራማ ለማስፈጸም ያደረገው ሙከራ በፋኖ የተጠና ኦፕሬሽን ሙሉ በሙሉ ከሽፏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 106ኛ ኮር በጋዞና ዋድላ ወረዳዎች አገዛዙ ሰላማዊ አርሶ አደሮችን በወታደራዊ ኃይል አስገድዶ ለማውጣት የሞከረውን የድጋፍ ሰልፍ በድል አድራጊነት አክሽፎታል። በጋዞ ስቴሽንና በዋድላ ወረዳ ኮንገጠር ቀበሌዎች አገዛዙ ማዳበሪያ ለመቀበል የሄዱ አርሶ አደሮችን ለብልጽግና የድጋፍ ሰልፍ ውጡ በማለት በጠመንጃ ኃይል ሲያስገድድ የነበረ ቢሆንም የ22ኛና 34ኛ ክፍለ ጦር አናብስት ባደረጉት ጥናታዊ ኦፕሬሽን የጁላ ሰራዊት ሙትና ቁስለኛ ሆኖ እንዲፈረጥጥ ተደርጓል። በዚህ ወታደራዊ እርምጃ ታፍነው ለሰልፍ ወጥተው የነበሩ አርሶ አደሮችና የአካባቢው ማህበረሰብ ከግዳጅ ነፃ የወጡ ሲሆን የሽንፈት መራር ጽዋን የተጎነጨው የአገዛዙ ሰራዊት በንጹሃን ላይ በሞርተርና በዙ 23 የከፈተው የተስፋ የመቁረጥ ጥቃት በጋዞ ወረዳ በርካታ የቤተሰብ አባላትን ለሞትና ለጉዳት መዳረጉ ተረጋግጧል። የ106ኛ ኮር ህዝብ ግንኙነት መምሪያ በሰጠው መግለጫ የአማራን ህዝብ በታንክና በመድፍ ሲጨፈጭፍ የቆየው የብልጽግና ስርዓት አሁን ላይ እጣ ፈንታው መቃረቡን አስታውቋል። በሌላ በኩል በዚሁ ሰዓት በአገዛዙ መከላከያ ሰራዊት ውስጥ ከፍተኛ የእርስ በርስ አለመተማመን፣ መጠራጠር፣ ዘር ተኮር ግድያና አድሏዊ አሰራር መንገሱን የሚያሳዩ ተጨማሪ ክስተቶች ተመዝግበዋል። በሰሜን ወሎ ዞን በራያ ቆቦ ወረዳ የጠላት 45ኛ ክፍለ ጦር የሰራዊት አባላት ከግዳን ወረዳ መነሻቸውን በማድረግና ከስምሪት ቀጠና በመጥፋት ሙሉ ትጥቃቸውን ከተተኳሽ ጋር በመያዝ ዛሬ ግንቦት 17 ቀን 2018 ዓ.ም የአፋብኃኝ 102ኛ ኮር 12ኛ ክፍለ ጦርን በይፋ ተቀላቅለዋል። ኮብላዮቹ ወታደሮች እንደተናገሩት በሰራዊቱ ውስጥ የኦህዴድ የበላይነት በግልጽ የሚታይበትና ሌላው የሰራዊት አባላት እንደ ሁለተኛ ዜጋ የሚቆጠርበት አሰራር በመስፋቱ ደስተኛ እንዳልሆኑ ገልጸዋል። የአማራ ህዝብ ትግል ግልጽ የሆነ የዲሞክራሲ የእኩልነትና የነጻነት ጥያቄ ያለው ህዝባዊ ድጋፍ መሆኑን በመረዳታቸው በአገዛዙ ስር የሚከፈለው ህይወት ከንቱ መስዋዕትነት መሆኑን አውቀው የበደሉትን ህዝብ ይቅርታ በመጠየቅ ትግሉን ለመቀላቀል መወሰናቸውን የ102ኛ ኮር ህዝብ ግንኙነት ክፍል አስታውቋል። በአፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ መብረቅ ክፍለ ጦር ያሰለጠናቸውን የኮማንዶ አባላት በታላቅ ድምቀት አስመረቀ። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊና ስልታዊ አቅሙን በከፍተኛ ደረጃ እያሳደገ የመጣ ሲሆን የዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው መብረቅ ክፍለ ጦር ለግማሽ ዓመት ያክል ከፍተኛ ወታደራዊና ፖለቲካዊ ስልጠና ሲሰጥባቸው የቆዩም ከ600 በላይ የኮማንዶ አባላትን ዛሬ ግንቦት 17 ቀን 2018 ዓ.ም በታላቅ ስነ ስርዓት አስመርቋል። በዚህ የምርቃ መርሃ ግብር ላይ የአፋብኃኝ የጎንደር ጠቅላይ ግዛት በላይ እዝ የበላይ አርበኞች ምክር ቤት ምክትል ሰብሳቢ ኮማንደር አረጋ አለባቸው፣ የዘመቻ መምሪያ ኃላፊ አርበኛ ያለው አዱኛ፣ የተለያዩ የኮርና የክፍለ ጦር አመራሮች እንዲሁም የ204ኛ አስቻል ወደሴ ኮር አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱ ንግግር ያደረጉት ከፍተኛ አመራሮች ለተመራቂ የኮማንዶ አባላት ወቅቱን ያገናዘበ ጥብቅ የትግል መልእክትና አደራ ያስተላለፉ ሲሆንም የኮማንዶ አባላቱ ያሳዩት ወታደራዊ ትርኢትና ዝግጅቶችም የዕለቱን መድረክ በድምቀት ያጀቡ ነበሩ ተብሏል። በምረቃው ማጠቃለያ ላይ የአፋብኃኝ ምክትል ሊቀመንበር የወታደራዊ ጉዳዮች መምሪያ ኃላፊ አርበኛ ሀብቴ ወልዴና
አርበኛ ሰለሞን አጠና ለተመራቂዎች ተጨማሪ ወታደራዊ መመሪያዎችን ሰጥተዋል። አዲስ የሰለጠኑት እነዚህ የኮማንዶ ኃይሎች የፋኖን የመሬት ላይ የመምታትና የኦፕሬሽን አቅም በከፍተኛ ደረጃ እንደሚያሳድጉት የሚጠበቅ ሲሆን የጎንደር ጠቅላይ ግዛት በላይ እዝ የህዝቡን ህልውና የማረጋገጥ ተልዕኮ በአዲስ የትግል ስልትና ዝግጁነት አጠናክሮ እንደሚቀጥል ታውቋል። የብልጽግና አገዛዝ ለውጭ ኃይላት መገዛቱና ሀገሪቱን በዘር መከፋፈሉ ለሀገር ግንባታ ውድቀት መዳረጉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሀገሪቱ የምታከብረውን የነጻነት በዓል አስመልክተው ባደረጉት ይፋዊ ንግግር በአዲስ አበባው አገዛዝ ላይ ያነጣጠረና የቀጠናውን ወቅታዊ ቀውስ ያጋለጠ ጠንካራ ንግግር አድርገዋል። ፕሬዝዳንቱ በአባይ ተፋሰስ፣ በአፍሪካ ቀንድና በቀይ ባህር ቀጠናዎች ላይ የተደቀኑትን ስልታዊ ፈተናዎች በዝርዝር ባነሱበት ወቅትም በኢትዮጵያና በሱዳን እየታየ ያለውን አለመረጋጋት የውጭ ኃይላትን ጣልቃ ገብነትና ፍላጎት በሚያበረታታ መልኩ እየተመራ መሆኑን ገልጸዋል። ፕሬዝዳንት ኢሳያስ በንግግራቸው በአሁኑ ወቅት በኢትዮጵያ የሚስተዋሉትን ውስብስብ ችግሮች እንደ ቀጥተኛ የሀገር ግንባታ ውድቀት የቆጠሩት ሲሆንም ለዚህም ዋነኛው ችግር የብልጽግናው አገዛዝ ዜጎችን በጋራ ሀገራዊ ማንነት ስር ሰብስቦ የዜግነት ፖለቲካን ከመገንባት ይልቅ ማህበረሰቡን በጎሳ በነገድና በሃይማኖት መስመር መከፋፈል መሆኑን ጠቁመዋል። ይህ አገዛዙ የሚከተለው የዘር ከፋፋይ ፖሊሲ ሀገሪቱን በጥላቻና በእርስ በርስ ግጭት እንዲታመስ ማድረጉንም አብራርተዋል። ከዚህ በተጨማሪም የሀገሪቱን ሉዓላዊነትና ህጋዊ መዋቅር የሚያፈርሱ የጦር አበጋዞች መፈጠር፣ ስር የሰደደ የሙስና ባህል መንገስ እንዲሁም አገዛዙ ለውጭ ኃይላት ፍላጎትና አጀንዳ ፍጹም ተገዢ መሆኑን ሀገሪቱን ለከፋ የህልውና አደጋ አጋልጠዋታል ብሏል። ይህንን በኢትዮጵያና በቀጠናው የተደቀነውን የደህንነት ስጋት ለመፍታትና ዘላቂ ሰላምን ለማስፈን እንደ ቀዳሚ ቅድመ ሁኔታ የውጭ ኃይላት ጣልቃ ገብነትና ለአገዛዙ የሚሰጠው የገንዘብ ድጋፍ ሙሉ በሙሉ መቆም እንዳለበት ፕሬዝዳንቱ በጥብቅ አሳስበዋል። በአሁኑ ወቅት በብልጽግና አገዛዝ ሳቢያ በቀጠናው ያሉ እውነታዎች ሙሉ በሙሉ የታገቱ በመሆናቸው ኢትዮጵያና ጎረቤት ሀገራት ለሀያላን ሀገራትና ለውጭ ኃይላት ተገዢ መሆንን በአስቸኳይ ማቆም እንዳለባቸው ተገልጿል። ሰራዊታቸውን በሙሉ በአማራ ክልል አሰማርተው ቀይ ባህርና መዳረሻው የጠፋባቸው የብልጽግና ሹማምንት የሽንፈት ኑዛዜ ማሰማት ጀምረዋል። የብልጽግናው አገዛዝ ከፍተኛ ሹማምንትና ተላላኪ ባንዳዎች የፋኖን ኃይል መሬት ላይ አጥፍተነዋል፣ ከእንግዲህ ስጋት የማይሆንበት ደረጃ ላይ አደርሰነዋል በሚል ሲነዙት የነበረውን የሐሰት ፕሮፓጋንዳ ፍጹም ውድቅ የሚያደርግና የመሬት ላይ ወታደራዊ ሽንፈታቸውን የሚያረጋግጥ ሌላ አዲስ የሽንፈት ኑዛዜ በአደባባይ አሰምተዋል። የአብይ ተላላኪውና የብልጽግናው ባንዳ ዶክተር አብዱ ሁሴን በትላንትናው ዕለት ባደረገው የምርጫ ቅስቀሳ ተብይ ንግግርም በየቀበሌው የሚሰማው የፋኖ መብረቃዊ ጥቃት የአገዛዙን መዋቅር ሙሉ በሙሉ እያወከውና እያሽመደመደው መሆኑን በይፋ አምኗል። ይህ ተላላኪ ባንዳ በንግግሩ ጠላቶቻችን በየቀበሌው የጥይት ተኩስ የሚያበዙብን የባህር በርና የወደብ ጥያቄያችንን ባጠረ ጊዜ እንዳናሳካ እዚሁ ወግዲ እናስቀራቸዋለን ብለው ነው በማለት ተናግረዋል። አክሎም ወግዲ ላይ የሚተኮስ ጥይት ጉዟችንን ያረዝመው ካልሆነ በስተቀር ከመድረሻችን ስለማያስቀሩን አትልፉ በሏቸው በሚል የፋኖን ክንድ የፈጠረባቸውን ከባድ ድንጋጤ በይስሙላ ፉከራ ለመሸፈን ሞክረዋል። የፖለቲካ ታዛቢዎችና ተንታኞች እንደሚገልጹት የአብይ አገዛዝ መላው ሰራዊቱን ድሮኑንና ከባድ መሳሪያውን በአማራ ክልል ንጹሐንን ለመጨፍለቅና ፋኖን ለማጥፋት አሰማርቶ ካስቀመጠ በኋላ ዛሬ ተመልሶ ወግዲ ላይ የሚተኮሰው ጥይት ቀይ ባህር እንዳንደርስ አገደን ብሎ ማልቀሱ ፍጹም መሳቂያና መሳለቂያ አድርጎታል። የቀይ ባህርና የወደብ ጥያቄው ያለው ከኢትዮጵያ ድንበር ውጪ በሌላ አቅጣጫ ሆኖ ሳለ አገዛዙ በመቶ ሺዎች የሚቆጠር ሰራዊቱን በአማራ ክልል ተራሮችና ቀበሌዎች ውስጥ አስጨርሶ አሁን ደግሞ የሽንፈት ማስተባበያ ምክንያት አጥቶ ፋኖ ወደብ እንዳናገኛ አደረገን በሚል ህዝብ ለማታለልና የሽንፈት ምክንያቱን ለመመሸግ አዲስ የፕሮፓጋንዳ ድራማ ለመስራት እየሞከረ ይገኛል። ይሁን እንጂ ፋኖን ደምስሰነዋል በሚል ሲፎክሩ የነበሩት እነዚህ ተላላኪ ባንዳዎች ዛሬ በአደባባይ ወጥተው በየቀበሌው የሚተኮሰው ጥይት ዋነኛ ስጋት እንደሆነባቸውና ከነጭራሹኑ የወደብ ጉዟቸውን ጭምር እያስተጓጎለ መሆኑን መናገራቸው ስርዓቱ ያለበትን የፖለቲካ ኪሳራና ፍጹም መደናገጥ ፍንትው አድርጎ ያሳየ ነው ተብሏል። አገዛዙ መሬት ላይ ካጋጠመው ከባድ ወታደራዊ ኪሳራ የተነሳ የቃላት ኪሳራ ውስጥ መውደቁንና አቅጣጫውን ሙሉ በሙሉ እንደጠፋበት ይህ የባንዳው ንግግር ትልቅ ማረጋገጫ መሆኑ ተመልክቷል።
በአዲስ አበባና በኦሮሚያ ክልል የአርሰናልን የዋንጫ ጨዋታ ለመታደም የወጡ በርካታ ወጣቶች ሲታፈሱ በጅማ ከተማ በአፈሳ ወቅት በተከፈተ ተኩስ ወጣቶች መቁሰላቸው ተገለጸ። ትናንት እሁድ ምሽት የተካሄደውን የአርሰናልን የዋንጫ ጨዋታ ለመታደምና ለመዝናናት ሲንቀሳቀሱ የነበሩ በርካታ ወጣቶች በአዲስ አበባና በኦሮሚያ ክልል በተለያዩ ከተሞች በአገዛዙ የጸጥታ ኃይሎች በገፍ ታስረዋል። የጅምላ አፈሳ አገዛዙም በአሁኑ ወቅት የትኛውንም አይነት የህዝብ ስብስብ እንደ ከፍተኛ የደህንነት ስጋት መቁጠሩን የሚያሳይ ማረጋገጫ መሆኑን ታዛቢዎች ገልጸዋል። ከኦሮሚያ ክልል የደረሰን መረጃ እንደሚያመለክተው በተለይም በጅማ ከተማ ጨዋታውን ለመመልከት በወጡ ወጣቶች ላይ መጠነ ሰፊ አፈሳ የተካሄደ ሲሆን ወጣቶች ከአፈሳው ለማምለጥ በሩጫ ላይ እያሉ በተከፈተ ተኩስ የቆሰሉ ንጹሐን እንዳሉ ተረጋግጧል። ይህ በጅማ ከተማ የተፈጸመው ድርጊት በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትና ቁጣን ቀስቅሷል። አገዛዙ ወጣቶች በሰላም ተሰብስበው የስፖርት ጨዋታዎችን እንኳን እንዳይከታተሉ የሚያደርገው ክልከላ በመላው ሀገሪቱ ካለው ወታደራዊ ውጥረት ጋር ተያይዞ የመጣ ፍርሃት መሆኑ ተመልክቷል። በተመሳሳይ ሁኔታ በትላንትናው እሁድ ምሽት በአዲስ አበባ ከተማ ሰፊ የነዋሪዎች ድብደባና የአፈሳ ተግባር ሲካሄድ ማደሩ ታውቋል። የአገዛዙ የጸጥታ ኃይሎች በየመንገዱና በየመዝናኛ ስፍራው ባደረጉት ድንገተኛ አሰሳ ወጣቶችን ያለምንም ጥፋት በቁጥጥር ስር በማዋል ወደ ተለያዩ እስር ቤቶች አጉዘዋቸዋል። በፒያሳ በተዘጋጀ ኢቨንትም ለመታደም የተጓዙ ወጣቶች ወደ ኢቨንቱ እንዳይገቡ በአገዛዙ ኃይሎች በመከልከላቸው በተፈጠረ ግጭት በርካታ ወጣቶች ተደብድበዋል። አገዛዙ ማናቸውንም አይነት የወጣቶች ስብስብ ወደ ፖለቲካዊ ተቃውሞ ሊቀየር ይችላል በሚል ፍርሃት ከተማዋን ከፍተኛ ወታደራዊ ክትትል ውስጥ እንዳስገባት የከተማዋ ነዋሪዎች ይናገራሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።